ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ እግዚአብሔር ይመስገን። አሁንም በድጋሚ ተመልሼ መጥቻለሁኝ። እንግዲህ የመጣሁበት ጉዳይ ናቲዬን አይቼ ነው። በመጀመሪያ ናቲ ድጋሚ ስለመጣ ስለ ሄሉም ያለህን ነገር ስለነገርከን ስላካፈልከን እጅግ አድርገን እናመሰግናለን። ግን ደግሞ እኔ ለናቲ ማስተላለፍ የምፈልገው ነገር ቢኖር ማለት ነው እሷ ገና አንተ መጀመሪያ ከእንዳልክ ጋር ሲገናኙ ጀምሮ እስከ ተለያዩበት ጊዜ ያለውን ቪዲዮ ተመልከት። መጀመሪያ ለናቲ ይሄንን አንድ ሰውም ቢሆን ሼር አድርጎ ናቲ እንዲያይልኝ አድርጉ ይሄንን ቪዲዮ ማለት ነው። እና አንተ ገና ከእንዳልክ ጋራ ሄለን ስትጀምር እስከ ተጣሉበት ጊዜ ድረስ ያለውን ቪዲዮ ተመልከትና ናቲ ሄለን ምን ያህል ቦታ ላንተ እንዳላትና አንተን ምን ያህል እንደምትወድ እንደምታፈቅር በዛ ቪዲዮ ልትረዳት ትችላለህ ናቲዬ። ሲቀጥል ደግሞ ማለት ነው እሷ ዳይሬክትሊ እዚህ ነገር ውስጥ መታ አልገባችም። እሱም ሲመጣ ማለት ነው እሷ ያሰበችው ወንድምና እህት ጓደኛሞች ሆነው ስራ አብረው እንደሚሰሩ ምናምን ነበረ መጀመሪያ የተነጋገሩት ማለት ነው። ግን የሱ የእንዳልክ አነጋገር እና አኳኋን በቃ የሄለን ልብ ውስጥ እንዲገባ እና ልቧ እንዲከፈት አደረገ። አይደለም የሄለንን ልብ ይቅርና ማለት ነው የኛ እነሱን የምንከተላቸውን ኦዲየንሳቸውን ራሱ የኛን ልብ የከፈተ አነጋገር ነበር ሲናገራት የነበረው እንጂ ሄለን ትክክለኛ እሱን አይታ በቃ ይሄ ፍቅረኛ ይሆናል፣ ይሄ የኔ የወደፊት ትዳሬ ባሌ ይሆናል ብላ አይደለም። ገና ከእንዳልክ ጋራ ሲመጣ የጀመረችው ይሄ ነገር አይደለም። ይሄንንም አላሰበችም። ግን እንዳልክ በተናገረው ነገር ባላት ንግግር እንዲቀይራት አደረገ እና እንደገና ደግሞ ሁለተኛው ማለት ነው ያንተ መጥፋት ከእንዳልክ ጋራ ጓደኛሞች ሆነው እራሱ ማለት ነው ስላንተ በጣም ስታወራ ነበረ። በጣም ስታወራ እንደምትወድ በጣም እንደምታፈቅር እንደውም ማለት ነው ቪዲዮን ከተመለከት ከአንተ ናቲዬ ቪዲዮን ከተመለከት ይሄ እንዳልክ የሚባለው ሰውዬ ማለት ነው አሁን የህይወቷ እንደዚህ መሰናክል የሆናት የእውነቴን ነው እሱ ሲቀናባትና ሲናደድባት የነበረው 10 ጊዜ ያንተን ስም ስለምታነሳ 10 ጊዜ ናቲን ወደዋለው አፈቅረዋለው እንዴት በቀላሉ እንደዚህ የሚረሳ ነገር ነው ወይ እያለች 10 ያንተን ስም ስለምታነሳ ነው እዚህም ደረጃ የደረሱት ማለት ነው። መጨረሻ ላይ ደግሞ ማለት ነው ኢንተርቪውን ሰምተ ከሆነ ይሄ እንዳልክ ሄለንን ኢንተርቪው አድርጓት ነበር እና ካንተ ጋራ በሆነ ምክንያት እንደተጣላችሁ እና ከዛም በኋላ ደግሞ ችግሩን ፈታችሁ አሁንም እያወራችሁ እንደሆነ ተናግራለች ሄለንም ማለት ነው። ይሄ ታዲያ ምንን ያመለክታል? እሷ ፍላጎቷ አሁንም ቢሆን ናቲ ትክክለኛው ነገር ማለት ነው ትክክለኛው እሷ እንደዚህ አይነት ነገር ውስጥ እንድትገባ ያደረጋት ብቸኝነቷ ነው። በቃ ብቸኝነቷ ነው። አንተም ስትጠፋባት እንደገና ደግሞ የሰማችሁም ነገር ሲኖር ለምን አሁን አንተ ዛሬ ባመጣው ቪዲዮ ላይ አንተ አዲስ ህይወት ጀምረህ ነበረ ይሄን ስለሰማው በቃ እኔም እንድለወጥ አድርጎኛል ይሄ ነገር ብላለች። ለምን ይሄንን መልስ አልሰጠህም? አንተ አዲስ ህይወት ጀምረክ ነበረ ወይ? ለምን ይሄን መልስ አልሰጠህም? ያስ ያወራው ሰው እውነቱን ነው ወይስ ውሸቱን ነው? ሆነ ብሎ እናንተ ሊያይ ነው ወይ? በዚህ መልስ አልሰጠህም። ሁለተኛ ነገር ደግሞ ማለት ነው ናቲ እንዴት አርጌ ነው ከሱ ጋር ፋይት አርጌ አንቺን ወደኔ ማምጣት የምፈልገው ነው ያልከው አይደለ? እና ዝምታዬን መረጥኩኝ። ትክክል አይደለም። ይሄ ትክክል አይደለም። አንተ ትክክለኛ የሄለን ፍላጎት ካለህ ማለት ነው ትክክለኛ የምትወዳት የምታፈቅራት ከሆነ በትክክል አናግራሃት እንደው ጭራሽ ነይ እንኳን ባትላት ወደ በቃ ከኔ ጋር ሁኝ እንኳን ባትላት ጥያቄ ትጠይቃት ነበረ። ለምን ይሄንን አደረግሽ ብለህ ትጠይቃት ነበረ። ግን አንተ ይሄንንም አላደረክም። አንደኛ እሷ በሰማችው ወሬ ይሄን
እንደዚህ አይነት ነገር ውስጥ ገባች? ለምን አንተ ከዛ ከእስር ቤት እስር ቤት እስከምትገባ ድረስ እያወራሃት ነበር ሄለንን እያወራችሁ ነበር፣ እሷም ተናግራለች። ከዛ በኋላ እስር ቤት ከገባ በኋላ ድምፅክ ጠፋ። ከዛ በኋላ ደግሞ ማለት ነው ስትወጣ ወጥቻለሁ ብለህ ተናገርክ፣ ስታወራ ነበረ። ከወጣህ በኋላ ነው አንተም ከት ያደረግከው ማለት ነው፣ እሷ እንደተናገረችው እና ከዛን አንተ ወደ እሷ መደወል ትችላለህ፣ እሷ ደግሞ ወደ አንተ መደወል አትችልም። ግን አንተ ሄለን ጋር ሳትደውል ቀርተህ ጓደኛ ጋር ስትደውል ነበረ እና ጓደኛ ጋር ደግሞ ሄለን ስትደውል አዲስ ህይወት እንደጀመርክ እሱ ላንቺ አይሆንሽም ብሎ እንደተናገራት ሁሉ ተናግራለች ሄለን። ይሄ ነገር ነው ያልሆነ ነገር ውስጥ አሁን እንደው የእውነት ወይ ህይወቷን አላስተካከለላት ያልሆነ ጸጸት ውስጥ እንድትገባ ያደረጋት ማለት ነው። ይሄ አንተ ያደረከው ነገር ነው። በቃ ለሷ አልደወልክም፣ ከጓደኛ ጋር ስታወራ ነበር። አሁን እሺ ለምን መልስ እሷ ሁለት ጥያቄ ነው የጠየቀች አይደለ? አንደኛ እንደዛ ሆኜ ስታየኝ ከሱ ጋራ ለምን አናግረህ ወደ ራስ አላረከኝም አለች። ሁለተኛ ነገር ደግሞ ፍቅረኛ አለው የሚባል ነገር ስሰማ ከእንግዲህ በኋላ ካንቺ ጋራ አይሆንም የሚባለውን ነገር ስሰማ እንደገና ደግሞ እኔን ሳያናግረኝ ቀርቶ ጓደኛው ጋር ነበረ የሚያወራው እና ጓደኛውን ራሱ እንደሚያወራ ያ ጓደኛው ለሄለን ነግሯታል። ስለዚህ ማለት ነው ይሄ ሁሉ ስህተት አለብህ አንተ ናቲ ማለት ነው። ሲቀጥል ደግሞ ቅድም እንደተናገርኩት ሄለን ሆነ ብላ እዚህ ነገር ውስጥ ልትገባ አልነበረም ከእንዳልክ ጋራ ሲቀራረቡም ትውውቃቸው። አንደኛ ነገር እንዳልክ ባወራው ነገር በተናገረው ከጎንሽ እሆናለሁ፣ ያለሽበት ሁኔታ ጥሩ አይደለም፣ ልብሽን እጠግንልሻለሁ ምናምን ያላት ነገር በቃ ትክክለኛ ሰው ወደ ህይወቷ እንደመጣ እንድታስብ አድርጓታል። እንደው ላይሆነው ነገር ማለት ነው። እውነቴን ነው። አንዳንድ ሰው እኮ እንደው እንቅፋት ነው የሚሆንብን፣ ጌታን ከሁለት ያጣን ያደርገናል እኮ እና የእሷ አነጋገር ነው እዚህ ነገር ውስጥ እንድትገባ ያደረጋት። እንዳልኩ አይደለም ሄለንን ባሳለፈችው ነገር በነበረችበት መንገድ እኛም ማዝነን ስለነበረ እውነት ለመናገር የሄለንን ልብ ብቻ ሳይሆን ይሄ ሰውዬ የኛንም ልብ ከፍቶልን ነበረ። ጭንቀቷን ሊያቀልላት፣ ሀሳቧን ሊጋራት እውነተኛ ሰው እግዚአብሔር ሰጣት ብለን እኛም አስበን ነበረ። ደግሞ ሰው እንዳሰበው አይሆንም ሁሉ ነገር። አንተ እንደተናገርከው እግዚአብሔር እንዳሰበው እግዚአብሔር እንዳቀደልን ነው የምንኖረው ማለት ነው። ግን አሁን ወጣም ወረደ አንተ መጨረሻ ላይ የተናገርከው ነገር አለ። እንግዲህ አንተን ያገባች ሴት ታድላለች ብለሃል እና እኔ አንቺ ነሽ የታደልሽው ነው የምለው፣ እኔ ከአንቺ ጋራ ብሆን ነው ደስተኛ የምሆነው ብለሃል። እና ይሄ አመኔታ ካለ ይሄን ያህል ድረስ ሄለንን የምትወዳትና ይሄን ያህል ድረስ በቃ ለእሷ ጥልቅ ፍቅርና ጥልቅ ሀሳብ ካለ የማያጠፋ የለም ናቲ። አንተም ጥፋት አጥፍተሃል። እሷም ይሆነኛል ብላ የሆነ ነገር ላይ ሆና ነበረ፣ አልሆነላትም፣ ወታለች። እውነተኛ ፍቅር ደግሞ አይዋቀስም። እውነተኛ ፍቅር ጥላቻን፣ ጥፋትን እንደገና ደግሞ ክፉ ንግግርን እንትን አይልም፣ አይመዝንም፣ አይቆጥርም። እውነተኛ ፍቅር ይታከሳል። ስለዚህ ሁለታችሁ ተስማምታችሁ ተነጋግራችሁ አንተ ለሷ ለየት ያለ ስሜት ካለህ እውነት የምትወዳት ከሆነ አሁን እኔ አንቺ የኔ ብትሆኚ ነው ደስታዬ ብለህ ስትናገር ሰምቻለሁ። ይሄ ሀሳብ ካለ የማትታረቁበት የማትስማሙበት አንድ የማትሆኑበት ምንም አይነት ምክንያት የለም። ሄለን ሲጀመር ተጀምሮ እስከሚጨርስ አንተን ትወድሃለች። ቪዲዮ ላይ እንዳልክ ጋራ ቪዲዮ በሰሩ ቁጥር ማለት ነው። አዎ አሁንም ቢሆን ናቲን ወደዋለሁ፣ አዎ አሁንም ቢሆን ናቲን አፈቅረዋለሁ። እንዴት በቀላሉ የሚረሳ ነገር ነው ወይኔ እና እሱ ያሳለፍነው እያለች በጣም ስትናገር ነበረ። ሁሉም የሚያውቀው ነው። ከመጀመሪያው ጀምሮ እስከ ፍጻሜው ድረስ አብረው ያሉትን የሰሩትን ቪዲዮ ናትዬ ተመልከትና ሄለን ለአንተ ምን ያህል መውደድና ፍቅር እንዳላት ታረጋግጣለህ ማለት ነው። ታርቃችሁ እግዚአብሔር ሰላማችሁን ሰጥቷችሁ አብራችሁ ብትሆኑ ድሮ እንደምናያችሁ